ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የአማርኛ ፊደሎችን ከሀ ጀምሬ እስከ ፐ ያሉትን እንዴት እናነባለን፣ እንዴት እንረዳለን፣ በምን አይነት መልኩ እንረዳለን፣ እንዴት አድርገን ፊደሎችን እንለያቸዋለን፣ በምን ዋይ ብንይዛቸው፣ በሲስተም ብንረዳቸው ወይም ብናነባቸው፣ እንዴት አድርገን ለአእምሯችን እስከ መጨረሻው ድረስ እንይዛቸዋለን፣ እንዳንረሳቸው አድርገን እንዴት እንይዛቸዋለን የሚለውን እናያለን። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በመደወል በዋትስአፕ፣ በኢሞ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ቀጥታ ኮርሶችን መማርና መውሰድ ትችላላችሁ ማለት ነው። እንግዲህ ዛሬ ከሀ ጀምረን ያሉትን ፊደሎች በደንብ እየለየን ወደ ግራ፣ ወደ ቀኝ፣ ወደ ታች እንዲሁ በማየት ከመጨረሻ ወደ መጀመሪያ ወይም ከመጀመሪያ ወደ መጨረሻ በማየት እንዳንረሳቸው አድርገን እንይዛቸዋለን ማለት ነው። እሺ ለምሳሌ ከሀ ስንጀምር ይሄኛው እንግዲህ ሀ ይባላል። እሺ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በጣም አሪፍ። አሁን ደግሞ ከዚህ ከመጨረሻ ይዘን እንግዲህ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ እያለን እንመጣለን። ያ ማለት ይሄ ማለት ነው። ያ ማለት አሁን ያነበብነው ከዚህ ሆ ጀምረን ከመጨረሻው ወደ መጀመሪያው የመጣ ነው ማለት ይሄ ማለት ነው። ስለዚህ ይሄና ይሄ አንድ ናቸው ሁለቱም። ያው የዚህኛው ግልባጭ ነው ይሄኛው እንጂ አንድ ናቸው። ስለዚህ ይሄኛው ከዚህ ስንጀምር ማን እንላለን? ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። በጣም አሪፍ። አሁን ደግሞ ወደ ሌላኛው ስናል ማን ነው? ለ ነው። እሺ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። በጣም አሪፍ። ወደ ኋላ እንመለስ። እሺ ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። በጣም አሪፍ። አሁን ከመጨረሻው እንግዲህ ከዚህ ከሎ ወደ ለ የመጣ ነው ማለት ይሄ ማለት ነው። እሺ ከዚህ ስንጀምር እሺ ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ እያለን እንጠራለን ማለት ነው። እሺ ይሄኛው ደግሞ ማን ነው? እንግዲህ ሀ ይባላል። እሺ ይሄኛውና ይሄኛው አንድ ናቸው። ይሄኛው ሀሌቶ ሀ ሲባል ይሄኛው ሀመር ሀ ይባላል። በቅርጽ ብቻ ነው እንጂ የሚለያዩት በድምጽ አንድ ናቸው ማለት ነው። ስለዚህ ማን እንላለን? ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በጣም አሪፍ። ወደ ቀጣይ ስንሄድ ከመጨረሻው ወደ መጀመሪያው ደግሞ ስንሄድ እንዴት ነው? ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። በጣም አሪፍ። አሁን ምንድነው እነዚህ መጀመሪያ ለምሳሌ ወደ ኋላ ስንመለስ እነዚህ አሁን በሙሉ የምናያቸው ፊደሎቹ ምንድነው? ከሁሉም አሁን ለምሳሌ ሀ ብለን ሁ ስንል ይሄው ከጎኑ ቅጥል አለበት። ለ ብለን ደግሞ እዚህኛው አሁን ለምሳሌ ለ ብለን ሉ ስንል አሁንም ከጎኑ ምንድናለው? ቅጥል አለው። አሁን እነዚህን ለማወቅ ፊደሎችን ለመረዳት የፊደሎችን ቅርጽ መለየትና ማወቅ ቅርጻቸው ምን ይመስላል የሚለው ለምሳሌ ይሄኛው ለ ብለን ሉ ስንል ይሄው ከጎኑ ምን አለበት? ቅጥል አለበት። እሺ እዚህኛው ለምሳሌ የሐመሯን ስንመጣ አሁንም ሀ ብለን ከዛ እሺ ሁ ስንል አሁን ከጎኑ ቅጥል አለበት። ስለዚህ ሁ ስንል የሆነ ኡ የሚል ድምጽ አለ። በዛም መያዝ ይችላል። ለምሳሌ ሶስተኛው ስንሄድ ሀ ብለን ሁ፣ ሂ ስንል ምንድነው? እግሯ ሸፈፍ ያለች ነች። አሁንም እቺኛዋ ይኸው ሊ ስንልም ይኸው ሸፈፍ ያለች ነች። ሂ ስንል ሸፈፍ ያለች ነች። ለምሳሌ እዚህኛው ብንመጣ እቺኛዋ ሚ ስንል ይኸው ሸፈፍ ያለች ነች። ሲ ስንል እግሯ ሸፈፍ ያለች ነች። ስለዚህ በሙሉ በዚህ ኢ የሚል ድምጽ በመጨመር ፊደሎችን በሲስተም መያዝ እንችላለን። ለምሳሌ እዚህኛው ስንመጣ ደግሞ ይሄኛው ሀ ነው አይደል? ሀ ይሄኛው ሀ ይሄኛው ላ ሀ። ለምሳሌ እዚህኛው ብንመጣ ምን ይላል? እዚህኛው ሀ ብለን እዚህኛው ምን አለን? ማ እንላለን አይደል? ማ። እዚህኛው ስንመጣስ ሳ። እዚህኛውም ስንመጣ ማን እንላለን? ሳ። ያውን
አ የሚል የሆነ ድምጽ አለ። ስለዚህ የኛው የአምስተኛው ላይ ደግሞ ስንመጣ እነዚህ ቀለበት ያላቸው ናቸው በሙሉ አብዛኞቹ በቃ ቀለበት ያላቸው ናቸው። ለምሳሌ ሄ ስንል ይኸው ቀለበት አለባት። እንደገና አምስተኛ ላይ የምትገኝ የሆነ ኤ የሚል ድምጽ አለባት። ሌ ያው እዚህ ስንመጣ ሄ እዚህ ስንመጣ ማን አለ? ለምሳሌ እዚህኛው ሜ ይሄው እንደምታዩት ሜ እዚህኛው ስንመጣ ሴ እያለ እንደዚህ ቀለበት ያለባቸውን ኤ ኤ ኤ ያለ ድምጻቸው ይሄዳል ማለት ነው። ለምሳሌ መጨረሻው ደግሞ ስንመጣ ሆ ሎ ሆ እዚህኛው ስንመጣ ሞ ሶ ሮ ቆ ቦ እያለ ይቀጥላል። ስለዚህ ኦ ኦ የሚል ድምጽ እናገኛለን ማለት ነው። ስለዚህ በዚህ መንገድ በስተም መያዝ እንችላለን ማለት ነው። ስለዚህ አሁን ያለነው የት ነው? እንግዲህ እዚህኛው ላይ ነው ያለነው። ይሄኛው መ ብለን ነው የምንጠራው። እሺ መ ሙ ሚ ማ ሜ ም ሞ በጣም አሪፍ። ይሄው እንደምታዩት ይሄኛው ከጎኑ ሙ ስንል ቅጥል አለበት። ሚ ስንል የሆነ ኢ የሚል ድምጽ አለ። እንደገና እግሩ ሸፈፍ ያለ ነው። ማ ስንል ደግሞ የሆነ አ የሚል ድምጽ አለው አራተኛው ላይ ያለው። ሜ ስንል ደግሞ የሆነ ቀለበት ያለበት ነው። እንደገና ኤ የሚል ድምጽ አለ። ከታችኛው ስድስተኛው ም እንልና ሰባተኛው ሞ ስንል ደግሞ የሆነ ኦ የሚል ድምጽ ያለበት ነው። ስለዚህ በዚሁ መንገድ መያዝ እንችላለን። ለምሳሌ ወደ ኋላ ስንመለስ ሞ ም ሜ ማ ሚ ሙ መ እያለን እንመጣለን ማለት ነው። ያ ማለት ይሄ ማለት ነው። እሺ ሞ ም ሜ ማ ሚ ሙ መ በጣም አሪፍ። በተለይ አሁን ይሄን በምናይበት ጊዜ ከዚህ ጀምረ ለምሳሌ ሀ ሁ ሂ ለ ሉ ሊ እንደገና እዚህኛው ስንመጣ መሙ ሚ ሰሱ ሲ ያን ወደፊት ከምንሄድ ይልቅ እነዚህኞችን ለምሳሌ እነዚህ ከኋላ ያሉትን ከሆ ጀምረን ወደ ኋላ እስከ ሆ ህ ሄ ያን ወደ ኋላ እነዚህን እነዚህን በደንብ መቁጠር ከቻል ፊደሎችን መያዝ እንችላለን። ተረድተናቸዋል ማለት ነው። እንጂ አሁን በተለምዶም አንዳንዴ ከዚህ ከሀ ጀምረን እስከ ሆ ያሉትን መጥራቱ እንለጣለን ግን ከሌላ ፊደል ጋር ተቀላቅለው ሲመጡ ለመለየት ይከብዱናል። ብዙውን ጊዜ በድምጽ እንላቸውና መለየት አንችልምና በተለምዶ ዝም ብለን እየጠራን ብቻ መሄድ ሳይሆን እነዚህኞቹ መለየትና ከመጨረሻው ወደ መጨመሪያው እነዚህ ወደ ኋላ መመለስ ከቻልን በትክክል እየጠራን ፊደሎችን ይዘናቸዋል ማለት ነው። ስለዚህ እነዚህን ከዚህኛው ከመጀመሪያው ወደ መጨረሻው ከመሄድ ይልቅ እነዚህኞችን ከመጨረሻው ወደ ኋላ መመለሱን በደንብ ማየት ያስፈልጋል። እነዚህን እንደገና የለም ስንመጣ ይሄን ከሎ ጀምረን ወደ ለ የሃም ስንመጣ እዚህኛው ከሆ ጀምረን ወደ ሀ የመም ስንመጣ ከሞ ጀምረን ወደ መ የሰም ስንመጣ ከሰ ጀምረን ወደ ሰ ከሶ ጀምረን ወደ ሰ እነዚህ ወደ ኋላ መሄዱን በደንብ ማየት አለብን። እነሱን ከተረዳን ነው በቃ ይዘናቸዋል ማለት ምንችል አእምሮአችን። ስለዚህ እናንተም ስታነቡ በተለይ እነዚህን ከመጨረሻው ወይም ደግሞ እነዚህ ከኋላ ወደ መጀመሪያው መመለሱን በደንብ ማየት ይኖርባቸዋል ማለት ነው። ለምሳሌ እቺኛዋ እንግዲህ ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ በጣም አሪፍ። ያ ማለት ከዚህ ከሶ ጀምረን ወደ ኋላ የምንመለስ በጣም ወሳኙ ይሄ ነው ማለት ነው። ስለዚህ እነዚህ ከኋላ ስንመለስ አሪፍ ነው ማለት ነው። እዚህ መጥራት ተቻል እንይዛቸዋለን። እሺ ሶ ስ ሴ ሳ ሲ ሱ ሰ በጣም አሪፍ። በጣም ቀልጣዩ ማን ነው? ረ ነው። ያው ረ ሩ ሪ ራ ሬ ር ሮ በጣም አሪፍ። ወደ ኋላ እንመለስ ማለት ይሄኛው ማለት ነው። በቀይ የተጻፈው ይሄ ማለት ወደ ኋላ መመለስ ነው። ስለዚህ ይሄንን ነው በደንብ ማየት ያለብን። ሮ ር ሬ ራ ሪ ሩ ረ በጣም አሪፍ በጣም አሪፍ። እቺኛዋ ማነች? ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ አሪፍ። እንግዲህ ሁለት አይነት ሰዎች እንዳሉ አይተናል። ለምሳሌ ይሄኛው አለ እሳቱ ሰ የምንለውና ይሄኛው ደግሞ እዚህኛው ስንመጣ ማን አለ? ንጉሱ ሰ የምንለው ነው። ስለዚህ አሁን ደግሞ ከመጨረሻው ወደ መጀመሪያው ወይም ወደ ኋላ እንመለስ። ያ ማለት ሶ ስ ሴ ሳ ሲ ሱ ሰ እያለን እንሄዳለን ማለት ነው። ለምሳሌ ይሄኛው ማን ነው? ሸ ነው። ሸ ሹ ሺ ሻ ሼ ሽ ሾ
እንላለን ማለት ነው። ለምሳሌ በጣም አሪፍ ነው። ይሄን ደግሞ ከመጨረሻው ወደ መጀመሪያው ወደ ኋላ እንመለስ። ያ ማለት ሾ፣ ሽ፣ ሼ፣ ሻ፣ ሺ፣ ሹ፣ ሸ። በጣም አሪፍ ሸ። በጣም አሪፍ። ይሄ በተለይ ይሄን እነዚህን ወደ ኋላ የምንመለሳቸውን በደንብ ከያዝ በጣም ወሳኞች ናቸውና እነሱን በደንብ መያዝ ይኖር ማን ነው ነው አይደል? ቀ፣ ሽ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። በጣም አሪፍ። አሁን ደግሞ ወደ ኋላ እንመለስ። ያ ማለት ይሄኛው ማለት ነው። እሺ ቆ፣ ቅ፣ ቄ፣ ቃ፣ ቂ፣ ቁ፣ ቀ። አሪፍ። በቃ እንዳልኳችሁ በተለይ እነዚህን ወደ ኋላ መመለሱን በደንብ ማየት ይኖርብናል። ስለዚህ የኛው ማን ነው? በ ነው አይደል? እሺ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። አሪፍ። ወደ ኋላ ስንመለስ ቦ፣ ብ፣ ቤ፣ ባ፣ አራተኛዋ የአምስተኛዋ ማነች? ቢ፣ ስድስተኛዋ ቡ፣ ሰባተኛዋ እና የመጨረሻዋ በ እያለን እንጠራቸዋለን ማለት ነው። እነዚህን ለምሳሌ ወደ ኋላ እየተመለስን ስንሄድ ብዙውን ጊዜ ወደ ኋላ ለመመለስ አፋችን ላይ ሁሉ ይይዘናል። ያ ማለት የጣርን ነው ማለት ነው። ስለዚህ እነዛን በደንብ መያዝ ስንችል ወይም ደግሞ መረዳት ስንችል ነው በደንብ ይዘናቸዋል ማለት የምንችል። ስለዚህ እነዚህን በደንብ እና አንዳንድ ደግሞ የሚያጋጥሙኝ ነገር ምንድነው? በተለይ ጀማሪው ስንሆን ይችን ቡንና ይችኛውን ብን መለየት፣ ይችን የሁለተኛዋን ፊደልና ይችን የስድስተኛዋን ፊደል መለየት ትንሽ ከብደናል። ለምሳሌ እነዚህን ይች ቡ ማለት ከወደ ቀኝ ነው ቅጥሏ፣ ብ ምንላት ደግሞ ተወደ ግራ ነው ቅጥሏ። ስለዚህ ይችኛዋ ስድስተኛ ላይ የምትገኝ፣ ይችኛዋ ሁለተኛ ላይ የምትገኝ፣ እነዚህን መለየት። እንደገና ሌላኛው ይችን ባ፣ ይችኛዋን እና ይችን ቦን ከሌላ ወርድ ጋር ስናገኛቸው ለመለየት ብዙ ጊዜ እንቸገራለን። ስለዚህ ይች ቦ ምንላት ከወደ ቀኝ ነው እግሯ ያጠረው። ይችኛዋ ደግሞ ባ የምንላት ደግሞ እንደምታዩት ስንተኛ ማለት ከወደ ግራ ነው እግሯ ያጠረው። ስለዚህ ይችኛዋ አንደኛ አራተኛ ላይ የምትገኘው፣ ይችኛዋ ስድስተኛ ላይ ነው የምትገኘው። ስለዚህ እነዚህን መለየት ይኖርብናል ማለት ነው። እሺ ወደ ሌላኛው ስንሄድ እሺ ማን ነው? ቨ ነው የምንለው። ቨ። እሺ ይችኛዋ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ እንላለን። በጣም አሪፍ። አሁን ደግሞ ከዚህ ከመጨረሻ ወደ መጀመሪያው እንሄድ ወይም ወደ ኋላ እንመለስ። ቮ፣ ቭ፣ ቬ፣ ቫ፣ ቪ፣ ቡ፣ ቨ። ብራቮ። እሺ ይሄኛው ተ ነው። ይሄኛው ተ፣ ይችኛዋ ቱ፣ ቲ፣ ታ፣ ቴ። እሺ ይችኛዋ ት፣ ቶ፣ ቶ። በጣም ወደ ኋላ ስንመለስ ደግሞ እንዴት ነው? እሺ ወደ ኋላ እንመለስ። ቶ፣ ት፣ ቴ፣ ታ፣ ቲ፣ ቱ፣ ተ። በጣም አሪፍ። እንደምታያችሁ እንግዲህ እነዚህ አሁን አብዛኞቹን ይኸው ተ ብለን ቱ ስንል ይኸው ጎኑ ላይ ቅጥል አለበት። ቲ ስንል እግሯ ሸፈፍ ያለች ነች። ታ ስንል ይኸው አ ቫ ስንል ከዚህ ከላይ ይኸው የሆነ እዚህኛው ስንመጣ ደግሞ ቻ ስንል አ የሚል ድምጽ አለሽ። ቴ ስንል እነዚህ ይኸው ኤ የሚል ድምጽ አላቸው። እንደገና ቀለበት አላቸው። ለምሳሌ ቴ፣ ቲኛዋ ቬ፣ እዚህኛው ስንመጣ ታች ቺ፣ ቼ፣ ኤ የሚል ድምጽ አለ። መጨረሻው ስንመጣ ለምሳሌ ቶ፣ እዚህኛውስ ቮ፣ እዚህኛውስ ለምሳሌ ታች ብንመጣ እዚህኛው ማን ይላል? ቾ፣ ኦ የሚል ድምጽ አለና በሲስተም በዚህ አይነት መልኩ መያዝ እንችላለን ማለት ነው። እሺ ስለዚህ ቺኛዋ ደግሞ ማነች? ቸ ነች። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ። በጣም አሪፍ። ወደ ኋላ እንመለስ። ቾ፣ ቺ፣ ቼ፣ ቻ፣ ቺ፣ ቹ፣ ቸ። መልካም። እሺ ወደ ቀጣይ ስንሄድ ማን ነው? የ ነው የምንለው። ይሄኛው የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ። በጣም አሪፍ። ወደ ኋላ ስንመለስ ያ ማለት ይሄ ነው። ዮ፣ ይ፣ የ፣ ያ፣ ይ፣ ዩ፣ የ። መልካም። እሺ ይሄኛው ማን ነው? ነ ነው አይደል? ነ። እሺ ኑ፣
ኒ ና ኔ ን ኖ እንላለን። እሺ ወደ ኋላ ስንመለስ ደግሞ ይሄኛው ማለት ነው ኖ ን ኔ ና ኒ ኑ ነ። መልካም። እሺ ይሄኛዋ ማነች ማለት ነው? ኘ ነች። ኘ ኙ ኚ ኛ ኘ ኝ ኞ እንላለን ማለት ነው። በጣም አሪፍ። እሺ እነዚህም ወደ ኋላ እስኪ ልመለስ። ኞ ኝ ኜ ኛ ኝ ኙ ኘ። መልካም። እስኪ አሁን ወደ መጨረሻው ስንሄድ ወይም ደግሞ ወደ ቀጣዩ ስንሄድ ማን ነው? አ ነው የምንለው ይሄንን አ። እሺ ኡ ኢ አ ኤ እ ኦ። ወደ ኋላ ስንመለስ ይሄ ማለት ነው ይሄ ኦ እ ኤ አ ኢ ኡ አ። መልካም። ስለዚህ እነዚህን በተለይ እነዚህን ወደ ኋላ መመለሶችን እነዚህን በደንብ ትኩረት ሰጥታችሁ ልታያቸው የሚገቡ ናቸው። ስለዚህ እሺኛዋ ማነች? ከ ኩ ኪ ካ ኬ ክ ኮ። እሺ ወደ ኋላ ልመለስ። ያ ማለት ይሄ ኮ ክ ኬ ካ ኪ ኩ ከ። መልካም። እሺ የኛው ማን ነው? ሀ ብለን እንጠራዋለን። እሺ ሀ ሁ ሂ ሃ ሄ ህ ሆ። ወደ ኋላ ልመለስ። ሆ ህ ሄ ሃ ሂ ሁ ሀ። መልካም።